ይሰማል? ይሰማል። በደንብ ይሰማችኋል? ልቀጥል? መቀጠል እችላለሁ? ይሰማል። እሺ። በመጀመሪያ ደረጃ አዶኒ እንኳን ደህና መጣ። ስለመጣ ደስ ብሎናል። ስለምታደርገው ነገር ሁሉ ከልብ በግሌ ከልብ አመሰግናለሁ። ከዚህ በፊትም በቪዲዮዎች ላይ ሜንሽን አድርጌያለሁ። ጀስት ኪፕ ኢት አፕ፣ እግዚአብሔር ልብን አይቀይረው ነው የምለው። ያው ከአንተ ጋር ያለኝ ነገር ፖዘቲቭ ነገር ነው። በአካልም ተገናኝተናል ራይት። ስለዚህ ምንም አይነት የግል ችግር የለብንም። አንደኛው አበረታችሁ ነኝ ለማለት ነው፣ ሌሎቻችሁ እንዳታያይዙት። ከዛ በተረፈ አቶ ብርሃንም እጅግ በጣም አመሰግናለሁ። አቶ መኮንንም አጠቃላይ ቦርዱ እዚች ጋር መጀመሪያ ከጥያቄው በፊት አንድ ክሊር መሆን ያለበት ነገር አለ። እዚሁ አቶ ብርሃን ስለነበሩ ያው በስልክ አብረን ስላወራን በመጀመሪያ ወይኔ ይቅርታ እላለሁ ካጠፋው እንደ ልጅ፣ ሌላውም ሰው ካጠፋ ይቅርታ ይላል። አላማው ከህዝብ ገንዘብ ይሰበሰባል፣ ለራሳችን ህዝብ ነው የምናውለው፣ ለበጎ ነገር። እኔ በጎ ነገር ላይ ተሳትፌ ብዙ ነገሮች ሜንሽን አድርጌያለሁ ቪዲዮ ላይ። እኔ ችግር የለብኝም እሱ ላይ። ጥያቄ ነገሮች ግን መለመድ ስላለባቸው ብዙ ጊዜ ጥያቄ ሲጠየቅ ለምን ይጠየቃል የሚሉ ሰዎች መማር አለባቸው ብዬ ስለማምን ነው። እና አቶ ብርሃኑ ባወራንበት ሰዓት የምታስታውሱ ከሆነ 3 ሰዎች ግሩፕ ላይ ነበርን እና የኔ ጥያቄ ካነሳው በኋላ ያው እዚህ ጋር ተሳስተሃል ብሎ መታረም ይችላሉ። መስተካከል ስላለብን ነው፣ ሰዎች በሮንግ እንዳይወስዱት ወይም ፐርሰናል እንዳያደርጉት ስለምፈልግ ነው። እና እዛ ላይ አንስቼ ጥያቄውን በጊዜው የተባልኩት ምንድን ነው፣ እንዲህ አይነት ጥያቄ አሁን ላይ ነሰሰሪ አይደለም። እንዲህ አይነት ብዥታ የምትፈጥር ከሆነ ከይቅርታ ጋር ባትተባበረን ደስ ይለኛል የሚለውን ነገር እዛው አቶ ብርሃኑን ይሄንን ያልከኝ ወይም ያሉኝ እና ስለዚህ ያ ነገር በእኔ ጥያቄ መጠየቁ ችግር አለው ወይ? መጀመሪያ ከጥያቄው በፊት ነገር እኔ ካጠፋው ይቅርታ ጠይቃለሁ፣ ይሄ ትክክል ነው የሚለውን መጀመሪያ መጠየቅ የምፈልገው። ታንኪው ልጅ ወንድም ተመስገን፣ እንደምን አለ? ሰላም ነህ? እኛንም እንኳን ደህና መጣችሁ አላልከንም? እንኳን ደህና ጠበቅከን። ይቅርታ። እኔ ደስ ብሎኛል። ጥያቄንም በጣም አፕሪሼት ነው የማደርገው። ተመስገን። ትላንት ማታ ግን ከአንተ ጋር ስገናኝ ማታ 4 ሰዓት ፍላይት እንደሆነ ታውቃለህ። ከአሜሪካን ሀገር ከኢትዮጵያ የምንነሳበት ሰዓት ነው። በጣም ብዙ የቢሮ ስራዎች ነበሩ። ከኢቨንቱ ጋር በተገናኙ በጣም ብዙ ስራዎች አሉን። ተመስገን ጥያቄ ያለው ብለህ ቀን ላይ ታስታውስ ከሆነ ገብቼ አስረድቻለሁ። የምንመጣበት ዓላማ ይሄ ነው። አሁን መምጣታችንን ለማርች 21 ፕሮግራም ስላለን፣ አዶናይ ደግሞ ከማርች ከነገ 14 ጀምሮ የኦንላይን ቻሌንጅ ፕሮግራም ስላለው እሱን አስተዋውቁልን፣ ለማህበረሰቡ ቅስቀሳ አድርጉ ብዬ ነገርኩ። ከዛ በኋላ ምን አልክ አንተ? ገንዘቡ ሰብስቦ የት ነው የሚያደርገው አልከኝ። አሁን እኮ ገንዘብ አልሰበሰብንም። ስለዚህ ይሄንን እስኪገባ ድረስ እኔ ደስ የሚለኝ ያልገባህን ነገር ከምዘግብ ለጊዜው አሁን አትዘግበው፣ አትገኝ በዚህ ፕሮግራም ላይ ብያለሁ። ይህን ልክድ አልችልም፣ የትልቅ ሰው በፍጹም አልክድም ብያለሁ። ስሜት ውስጥ እንደሚከት ግን አልተረዳሁም። መመለስ ነበረብኝ ለካ ብዬ አስብኩት። ዛሬ እንዳልተረዳኝ ያወቁትና እንደው ስሜትም ጥሩ ሳይሆን ሰዎች ነግረውኛል፣ እኔ አላየሁም። የተለያዩ ሰዎች ግን ነግረውኛል። ይሄ ጥያቄህን አደንቃለሁ። ግን ምንድነው የፕሬስ ሪሊዝ ፕሮግራም አለን አሁን ዛሬ። ለምሳሌ በአንተ ጥያቄ ምክንያት አይደለም ይወጣል። ኢቨንቱን ምን አይነት ፕላን አለ ብለን የምንገልጽበት ፕሮግራም አለ። ቀደም ብሎ አሁን በአጋጣሚ ይሄ ስቱዲዮ የምታዩት ስቱዲዮ የአህዱ ግሎባል ስቱዲዮ ነው። በጣም ሞደርን የሆነ ስቱዲዮ ነው። የነ ሲኤንኤን አይነት መልክ ያለው ስቱዲዮ ነው። የዚህ ባለቤት ደግሞ ደስ የሚለው ኢትዮጵያዊ ነው። ለሱ ፕላን ያደረግነው ዛሬ ማታ 6 ላይ ይህንን ፕሬስ ሪሊዝ እንደምናደርግ ፕሮግራም ነበረን። ፕሮግራማችንን እንገልጻለን የሚለው የእኔ ድካምና የትራንስፖርት ወደዚህ ፍላይት ታይሞች፣ የተለያዩ ስራዎች በመደራረባቸው ረጋ ብዬ ባለመመለሴ ይቅርታ ጠይቃለሁ። ወንድሜ በጣም ይቅርታ ጠይቃለሁ። በእኔና በአንተ አለመግባባት ልጆች ሳይታቀሙ መቅረት የለባቸውም። አንተም ሳይገባ በመቅረት አዝናለሁ። በጣም ይቅርታ አድርግልኝ። ወደዛ ስሜት ከትቼ ከሆነ ብያለሁ። ይህን ብያለሁ። በቃ ማለት በቃ ካልገባ አዘግበው፣ የገባቸው ይመዝግቡና እኔ ስመጣ ደግሞ
ማስረዳት የምችለውን በዚህ መልኩ ለማስረዳት ስለፈለኩ ነው። ሶሪ ለዛ ስሜቴ በጣም ይቅርታ ጠይቃለሁ። ከዛ ውጭ ግን ቅድም ያልኳቸው ናቸው ዓላማዎቹ። አሁን ጥያቄ መቀጠል ትችላለህ። እሺ በጣም ያው እኔ ዞሮ ዞሮ አንድ ማንኛውም ድርጅት ሲመጣ ጥያቄ ማንሳት አንተም ቀድመህ እንዳልከው መጥፎ ነገር አይደለም፣ ጥያቄው መጠየቁ ማለት ነው። ስለዚህ እኔ ደግሞ ሮንግ የሆነ ጥያቄ አልጠየቅኩም። ህዝቡም ኮመንት ላይ ያስቀምጠው ነገር አለ። እኔ ተቃርኖ አይረዳ የሚል ነገር አልወጣኝም። ቪዲዮ አለ። ለምን መጡ ለምን አደረጉ አላልኩም። ቅድምም ለምሳሌ እንደተናገርከው እኔ ከዚህ ጆስ እንደ ጥያቄ እንጂ ያነሳሁት ኮሽን እንጂ ያደረግኩት ነው አላልኩም። እኔ ደምድሜ አልተናገርኩም። ስለዚህ ለምሳሌ ሰዎች ሞር ለእናንተም የእናንተን ትረስት ነው ሞር ቢል የሚያደርግ ሰዎች ሲያውቁ፣ ምክንያቱም ሲያውቁ፣ ለምን እንደሚረዳ ሲያውቁ፣ ማን ናቸው ይህ ካምፓኒ ምንድን ነው የቦርድ ሜምበሩ ማን ነው ለምን ዓላማ ነው የሚውለው የሚባል ጥያቄ ልክ እንደ ነውር መታየት የለበትም የሚል እምነት ስላለኝ ነው ጥያቄ ጠየቅኩት እንጂ አንድም ሰው ጥያቄ ስህተት ነው ለምን ጠየቅ የሚል ሰው እንደማይኖር እርግጠኛ ሆኜ መናገር ይችላል። ስለዚህ ከዛ አንግል እኔ እንደዛ ከሚባል በመጠየቄ ካላመንክበት ከሚሆን በሚል ነው እንጂ እኔ ሲጀመር ቀድሜ ነው የጠየቅኩት እንጂ ላይክ ሐሙስ ነው አሚን ሮብ ነው ያወራ ነው። ያ ማለት ከፍላይቱ በፊት ስላወራ ሮብ በእናንተ ነው እንጂ እኛ ጋር ሮብ ነበር። ኤኒዌይስ እኔ ወደ ጥያቄን ላንሳና ጥያቄው እኔ ለህዝቡ ነው። ህዝቡ ራሱ የራሱን ስለሚመረምር እዚህ ውስጥ ብዙ ጠበቆች ይኖራሉ፣ የህግ አዋቂዎች ይኖራሉ፣ ሌሎችም ነን ፕሮፊት ኦርጋናይዜሽን የሆነ ማህበር ወይም ድርጅት ያቋቋሙ ሰዎች ይኖራሉ። የራሳቸውን ጥያቄና የራሳቸውን መልስ ይወስዳሉ። እኔ ያልኩት ነገር ሁሉ ትክክል ነው ማለት አይደለም። እናንተም የምትመልሱት እንደዛው ሰዎቹ በራሳቸው። እኔ የተወሰነ ጥያቄ ነው ያለኝ። አንደኛው ጥያቄ ምንድን ነው እንግዲህ ሄርት ቱ ሄርት ፋውንዴሽን የተመሰረተው በአሜሪካ ነው። ስለዚህ የኢትዮ ኢስታንቡል ሆስፒታል ደግሞ ያለው በኢትዮጵያ ነው ሬጂስተር የሆነው እስከማውቀው ድረስ። ያው አንድ ኦነር ክሬት እንዳደረገው ወይም አንድ ኦነር እንዳለው እዚህም ስለተናገራችሁ እሱን ጥያቄ አላነሳውም እና ስለዚህ ሁለቱ ሀገር የተለያየ አሰራር አለው እና ኦዲት የሚያደርገው ማን ነው ማለት ሁለት የተለያየ ሀገር ስለሆነ አንደኛው ነን ፕሮፊት ነው እዚህ ነው ወይም ገንዘብ የሚሰባሰበው እና ለኢትዮጵያ ለየትኛውም የሕክምና ማዕከል ሲውሉ ማን ነው ያንን ኦዲት የሚያደርገው? ገለልተኛ አካል አለ ወይ ነው የመጀመሪያው ጥያቄ። ሁለተኛው ጥያቄ ኦኬ ይሄ ነን ፕሮፊት የሆነ ኦርጋናይዜሽን ለፕራይቬት ለሆኑ ሆስፒታሎች መክፈል ይችላል ወይ ነው። ከተመለሰ መዝለል ይቻላል፣ ችግር የለውም ከተመለሰ ማለት ነው። ካልተመለሰ ግን ነን ፕሮፊት የሆኑ ኦርጋናይዜሽን ድርጅቶች ፕራይቬት ለሆኑ ሆስፒታሎች መክፈል ይችላል ወይ የሚል ነው። ሌላው ምን ያህል ገንዘብ ለማሰባሰብ አቅዳችሁ ነው የመጣችሁት? ማንኛውም ፕሮግራም በነገራችን ላይ ከገንዘቡ በፊት ፕላን ነው ያለው። አሁን ለምሳሌ ቅድም ሲነገር እንደሰማሁት መጀመሪያ ገንዘቡ ይሰብሰብ ሳይሆን እኔ ገንዘብ ሳሰባስብ የሆነ እቅድ ይኖረኛል፣ የሆነ ፕላን ይኖረኛል። ለዛ ነገር ለማዋል ይህን ያህል ገንዘብ ያስፈልገኛል ብዬ ነው አይደል ታርጌት የማደርገው። ስለዚህ ምን ያህል ገንዘብ ለማሰባሰብ አስባችኋል የሚለው አሁን ላይ አንድ ሰው ጠይቋችሁ ነበር። አንድ ህጻን ልጅ በአማካኝ ምን ያህል ይፈጃል የሚለው ምናልባት እሱ ገንዘብ ጥናቱ ከመንግስት ሆስፒታል ነው በግለሰብ ሆስፒታሎች ነው ያንን ቁጥር ያነሳችሁት ማለት ነው። ከዚህ እስከዚህ አይ ቲንክ ከ700,000 እስከሆነ 1 ሚሊዮን ብር ያላችሁት መነሻችሁ ከምንድን ነው? ከፕራይቬት ሆስፒታል ነው ከገቨርንመንት ጋር ንጽጽር ተሰርቶ ነው የሚለው ነው። ሌላው ከሌሎች ተመሳሳይ ተልእኮ ካላቸው ወይም ድርጅቶች ጋር በጋራ ትሰራላችሁ የሚለውን አሁን ሰራለን ነው። ግን ደግሞ ዛሬ አንድ መግለጫ አይቻለሁ። በኢትዮጵያ የልብ ህሙማን ማዕከል መርጃ ማዕከል ህጻናት መርጃ ማዕከል ላይ መግለጫ አውጥቷል። ያ መግለጫ የሚለው ከዚህ ድርጅት ጋር ምንም በጋራ የምንሰራው ነገር የለም ነው የሚለው እያለ ያለው። እሱን ማየት ይቻላል፣ ፔጃቸው ላይ ተለጥፏል። ስለዚህ ሁለቱም አንድ ዓላማ ካለው ምናልባት የሚመጋገብ ከሆነ አንድ ላይ መስራት የለባቸውም ብላችሁ ታምናላችሁ ወይ ነው ሌላኛው ጥያቄ። ከዛ ውጪ ቅድም ተነስቷል እሱ 100 ልጅ ኦኬ፣ እሱም በገንዘብ ማስቀመጥ ይቻላል። ስለዚህ በአጭሩ አቶ ብርሃንም
አቶ መኮንንም ጥያቄው ይሄ በኔጌቲቭ የመጣ ሳይሆን ሁሉም ሰው አውቆት ለእናንተም ለድርጅታችሁም የሚጠቅም ነገር እንጂ ልክ እኔ አንቲ ሆኜ መጥቼ ይህንን ድርጅት እንዳይሰበሰብ ችግር አለበት አላልኩም። በግለሰብ እንኳን ስለ እናንተ መጥፎ ነገር አላወራው። ስለዚህ እንዳይቀየር ነው። ተቀይሮ አንዳንዱ ከአዶናይ ጋር ሊያየዘው፣ እኔ ከአዶናይ ጋር ላያያዝኩም። ድርጅቱን ጥያቄ መልስ፣ ይሄ ጥያቄ አለን እንጂ ካልመለሰ እንዳትረዱ እንደዚህ እንዳይደረግ አላልኩም። ይሄ ጥያቄ ለወደፊትም ይቀጥላል። ከዚህ በፊትም የምጠይቀው ነው። ለሄርት ቱ ሄርት ፋውንዴሽን ለብቻው መጥቼ የጠየቅኩት ጥያቄ አለ። ከዚህ በፊት የተለያዩ ድርጅቶችን በግለሰብ ጠይቄያለሁ። ይሄ ደግሞ መብት አለኝ የመጠየቅ፣ ማንም ሰው መጠየቅ መብት የለም የሚልበት አይነት ህግም ሀገርም ስላልሆነ ማለት ነው። ደግሞ አንዴ ጥያቄዎችን እየመገብናቸው ነው ያለ ነው። ቶሎ ብለህ ጥያቄዎችን ጠይቅና እኔ ጥያቄን ጨርሻለሁ። ተመስገን፣ አመሰግናለሁ። የመጀመሪያ ቅሬታ አልፈታ ይቅርታ ተቀበልክ፣ ሶሪ ብያለሁ። ምንም ችግር የለም። እሺ እግዚአብሔር ያክብርልኝ። እኔም ካጠፋው ይቅርታ ብያለሁ። እሺ ታንኪ። 4 ጥያቄዎች ሰጥተውኛል። ይሰማል ድምጻችሁ? የኦዲት አደራረግ ስርዓቱ ምን ይመስላል የሚል አንድ ነን ፕሮፊት ኦርጋናይዜሽን ሲቋቋም የፍቃድ የሚሰጥ አካል ኦዲት የሚያደርግበት ስርዓት አለ። የአሜሪካኑ በአሜሪካኑ ህግ ይደረጋል። ወደ ኢትዮጵያ ደግሞ ፈንድ ሲያደርግ የአሜሪካኑ ኤንጂኦ ወደ ኢትዮጵያ በሚልክበት ሰዓት ኢትዮጵያ ሲገባ ራሱ ከታክስ ትንሽ ለመጨመር ምናልባት ይሄ ጥያቄ የእርስዎ ብቻ ሳይሆን ተመሳሳይ ጥያቄ ያላቸው ወይም በዚህ ጥያቄ ምክንያት ኮንፊውዥን የተፈጠረባቸው ሰዎች ካሉ ትንሽ ክሊር ለማድረግ ያክል ነው። ጥያቄው በአግባቡ እንደተመለሰ በጣም ይሰማኛል። ነገር ግን ምንድን ነው አንድ ጥያቄ በመጨረሻ ላይ ያነሱት የልብ ህሙማን ህጻናት መርጃ ማህበር ከኔ ጋር ግንኙነት የላቸውም ብሏል የሚል አነሱ። 2 የበጎ አድራጎት ድርጅቶች ሲቋቋሙ ወይም 10ም 20ም ሊቋቋሙ ይችላሉ። ተመሳሳይ ዓላማ ያላቸው ሊሆኑ ይችላሉ። አንዱ ለሌላው ሪፖርት የማድረግ ወይም አንዱ ከሌላው ጋር በጋራ የመስራት ግዴታ ግን የለባቸውም። ከፈለጉ አብረው ሊሰሩ ይችላሉ። ካልፈለጉ ደግሞ በየራሳቸው መንገድ ሊሄዱ ይችላሉ። ምንም የሚከለክል ነገር የለም። በእኛ በኩል ግን የሚደረገው ምንድን ነው? ዓላማችን ተመሳሳይ ከመሆኑ የተነሳና እነኚህ አሉ የሚባሉትም የልብ ህሙማን ህጻናት ቁጥራቸው እየተገለጸ ሁልጊዜ የሚነገረው ሁሉ አንድ ነው። የልብ ህሙማን ህጻናቱ የልብ ህሙማን ህጻናት መርጃ ማህበር አሳከማቸው፣ ሄርት ቱ ሄርት አሳከማቸው፣ ኢትዮ ኢስታንቡል አሳከማቸው፣ አቶ ብርሃን አሳከማቸው ወይም ሌላ ተቋም ቢያሳክማቸው ሁሉ አንድ ነው። ከአንድ ቦታ ነው የሚመጡት። ማንም ያሳክማቸው። ትልቁ ቁም ነገር የታማሚዎችን ቁጥር መቀነስና ለታማሚዎቹ የመድረሱ ጉዳይ ነው እንጂ እኔ ሳላቀው ከኔ ጋር ሳይተባበር እገሌ ይሄንን አደረገ የሚል ተቃውሞ የሚነሳ አይመስለኝም። እኔ አላቅም። አሁን ጉዳዩን እርሶ ስላነሱት ነው። በዚህ ደረጃ የሚነሳ ቅሬታ ሊኖር ይችላል ብዬ አላስብም። ሊኖርም አይገባም። ዓላማዬን የሚደግፍልኝ ሌላ የበጎ አድራጎት ተቋም ከመጣ በደስታ ለእሱም እተባበረዋለሁ። እሱም ጋር ይሄንን አድርግልኝ ካለኝ አድርግለታል። አቶ ብርሃንም ይሄንን ለማድረግ በጣም ዝግጁ መሆኑን አውቃለሁ። ከልብ እርካታና ደስታ የሚሰጠው ነገር የህፃናቱ ስቃይ የመቆሙ ጉዳይ ስለሆነ ማለት ነው። እኛ በነገራችን ላይ በሀገራችን ኢትዮጵያ እኛ በበርካታ እና በተለያዩ የማህበራዊ ጉዳዮች ብዙ ተሳትፎ የምናደርግ በህዝብ ዘንድም ከፍተኛ አመኔታና ከበሬታን ያገኘን እጅግ በጣም ጥሩ ኩሩ ኢትዮጵያውያኖች ነን። በእንደዚህ አይነት የሚያስጠረጠር ተግባር ላይ አንሰማራም፣ ተሰማርተንም አናውቅም። ይልቁንም እንዲህ በሚያኮራ ለወገን ሊደረስ በሚገባ ጉዳይ ላይ በመድረስ የምንታወቅ
ዛሬም ራሳችንን እንደዚህ ግንባራችንን ሰጥተን ለልመና ወገኖቻችንን ከስቃይ ለማዳን ለልመና ስራችንን ጥለን ውቅያኖስ አቋርጠን የመጣን ሰዎች ነን። ይሄ ተቋም ገንዘብ ሰብስቦ ለታሰበለት ዓላማ አላዋለም የሚባል ደረጃ ሳይደርስ በዚህ አይነት ጥርጣሬ መታየቱ በእውነት እጅግ በጣም ቅር የሚያሳይ ነገር ነው። ለእኔ አቶ ብርሃን ብዙ አልተሰማውም፣ ለእኔ ግን እጅግ በጣም ቅር አሰኝቶኛል። እኔ ምን ያህል ስራ ትቼ ምን ያህል ጉዳዮች ትቼ ለዚህ ጉዳይ ቅድሚያ ሰጥቼ ይህንን ሁሉ መንገድ አቋርጬ እኔ ትናንትና ጠዋት ከሌላ ሀገሬ ገብቼ ማታ ነው ተሳፍሬ ወደዚህ የመጣሁት። ይህንን ነገር ለማሳካት ካለኝ ጽኑ ፍላጎት በመነጫ ማለት ነው። በእንደዚህ አይነት ደግሞ ጥርጣሬ የሚያዩ ግለሰቦች ሲያጋጥሙ በጣም ግን የምኮረው ብዙ ሰው በእንደዚህ አይነት አያልም። ብዙ ሳይሆን መላው ህዝብ አያልም። በእንደዚህ አይነት በጣም የምንታወቅ ሰዎች ነን። እኛም በራሳችን በአገልግሎታችን እጅግ በጣም የምንኮራ ሰዎች ስለሆንን በእንደዚህ አይነት የምንሸማቀቅም አይደለንም። ከዓላማችንም የምንዛነፍ ሰዎች አይደለንም። በእጅግ በተጠናከረ ሁኔታ ከዚህ በላይ ነው አሁን እንደውም ይህንን አገልግሎት የምንቀጥለው እና በጣም አዝኛለሁ። ለምን ጠየቁ አልልም። ጥያቄው ቅንነት የተሞላው ከሆነ የተሰጠው ምላሽ እጅግ በጣም ከሚገባው በላይ በመሆኑ በዚሁ ብናቆመውና ወደ በጎ ነገር ይልቁንም አቶ ብርሃን እንዳለው ወደ ማስተባበሩ ነገር ብንገባ በጣም የተሻለ ነው። ሀገራችንን፣ ወገናችንን፣ በስቃይ ውስጥ የሚገኙትን ህፃናት የምንጠቅመው በእንደዚህ አይነት አገልግሎት ላይ ተሰማርተን ወደፊት ካለን ነው። እኛ ጊዜም የለንም። ይችኑ ጊዜ ግን በእንደዚህ አይነት ጥያቄዎች ንትርክ ውስጥ ማጥፋታችን እጅግ በጣም ደስ አይለኝም። ለኔ የተጠረጠርንበት ነገር የለም። ከዚህ ቀደም የኋላ ታሪክ መጥፎ ታሪክ አስቀድሞ ግን በእንደዚህ አይነት ስጋት ላይ እርሶ መውደቁ በአንድ በኩል አዝኜሎታለሁ። በጣም ተሰቃይተዋል ማለት ይህ ገንዘብ ተሰብስቦ ህፃናቱ ጋር አይደርስ ሲሆን የሚል ስጋት አድሮቦታል። በዚህ በጣም አዝኛለሁ። እንደዚህ አይነት ስጋ በጥርጣሬ ምክንያት ስለተጎዱ፣ በሌላ በኩል ደግሞ ጊዜያችን